ባቢሎን ማናት? አሁን ይህን መጠየቅ ያለብህ። አንዳንዶች ነው እስራኤል ናት የሚሉ ሰዎች አሉ። አይ ሮም ናት የሚሉ ሰዎች አሉ። አንዳንዶች ደግሞ ከየት እንዳገኙት ባላቅም መካ መዲና ነው ብለው የሚሉ ሰዎች አሉ። አንዳንዶች ደግሞ የዓለም ሲስተም ነው የሚሉ አሉ። የዓለም ሲስተም ነው። ስለ ጋለሞታይቱ ባቢሎን የወይን ዋንጫ በእጇ የያዘች ቀይ ሐምራዊ ልብስ የለበሰች ቀይና ሐምራዊ ልብስ አንድ ላይ ደባልቃ የለበሰች ኃይለኛ የፖለቲካ ተጽዕኖ ያላት አውሬው መጨረሻ ላይ የሚያጠፋት ጋለሞታይቱ ባቢሎንን ነው። መንፈሳይቱን ባቢሎን ወይንም ደግሞ የሃይማኖቱን ሲስተም እሱ ነው የምናገር ያለው። መጽሐፍ ቅዱስ እንደዚህ ብሎ ይጀምራል። በራእይ ምዕራፍ 17 ቁጥር 1 ላይ 7ቱን ጽዋዎች ከያዙ ከ7ቱ መላእክት አንዱ መጥቶ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ ብሎ ይናገራል። ተመልከቱ። 7ቱን ጽዋዎች ከያዙ ከ7ቱ መላእክት አንዱ መጥቶ እና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። ማናት ይቺ ጋለሞታ ተብላ የተጠራችው? ስለ እሷ ነው አሁን የምነግራቸው። በብዙ ውሃዎች ላይ ተቀምጣለች ይላል። በብዙ ውሃዎች የሚለው ዓለም አቀፋዊ ተጽዕኖ ያላት ናት። በ17 ቁጥር 15 አካባቢ ላይ ሄዳችሁ ያያሃቸው ውሃዎች ብሎ ይናገራል። ምንድናቸው ይላል? ወገኖች፣ ብዙ ሰዎች፣ ቋንቋዎች ናቸው ይላል። ግሎባል ኢንፍሉዌንስ ያላት ሴት ናት። ግሎባል ኢንፍሉዌንስ በአውሬው ላይ የተቀመጠች ናት። ጋለሞታ ብሎ የሚጠራት ትክክለኛውን ቋንቋ መቼም ትምህርት ስለሆነ የምንማረው ማወቅ ስላለባችሁ ነው። ጋለሞታ ብሎ ቢጠራት ፖርኒያ የሚል ቃል አለ በግሪክኛ። ፖርኒያ ማለት ፖርኖግራፊ የሚለው ቃል የመጣው ከዛ ነው። ለዚህ እቺ ጋለሞታይቱ የሚለው ቃል የወጣባት ከፖለቲካ ከጣዖታት ጋር ያላትን ትስስር ለመግለጥ ነው። ስለዚህ ነው ቤተ ክርስቲያን በጣም በጥንቃቄ ከፖለቲካ ጋር መራመድ ያለባት። አማኝ ለፖለቲካ መጠንቀቅ እንዳለበት። ለምን? ሲስተሙ ባቢሎኒያን ሲስተም ስለሆነ ባቢሎናውያን አስተዳደር ስለሆነ ዓለም ላይ እየሰለጠነ ያለው አማኝ ሊጠነቀቅበት ይገባል። ቁጥር 2 ላይ እቺ ዓለም አቀፍ የሆነ ተጽዕኖ ያላት ባቢሎን ወይም ሴቲቱ ጋለሞታይቱ ሴት ጋለሞታ ብሎ ይጠርናት ፖርኒያ የሚላት የሃይማኖት ድርጅት እንደሆነች ትመለከታላችሁ። ኦኬ፣ የትኛው የሃይማኖት ድርጅት ነው ባቢሎን ተብሎ የተጠራ? ጋለሞታ የሆነችው የትኛዋ ናት? ነገስታትንና የምድርን ህዝቦች የምትስብ የምታስት ከእርሷ ወይን ጠጅ የምታጠጣቸው ሁሉም ከወይኗ በእጇ ከያዘችው የወርቅ ዋንጫ ታጠጣቸዋለች። ምን ማለት ነው? ትበክላቸዋለች። የእሷን ወይን ይጠጣሉ። ከእሷ ጋር ህብረት ያደርጋሉ። ከእሷ ጋር ኪዳን ይገባባሉ። የእሷ ልጆች ይሆናሉ። ታስታቸዋለች። በተለይ አውሬው እንዲመለክ ጸረ ክርስቶስ እንዲመለክ መንፈሳዊ ተጽዕኖ በዓለም ህዝብ ላይ ታደርጋለች። ሐሰተኛ የሃይማኖት ድርጅት ናት። የትኛዋ ድርጅት ትሆን እንደዚህ አይነቷን? ወገኖች ሆይ እሺ፣ ሁለተኛው ላይ ምዕራፍ 17 ቁጥር 2 ላይ የምድር ነገስታት ከእሷ ጋር ሴሰኑ፣ በምድር የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ ይላል ዮሐንስ። ቅድም እንዳልኳችሁ ጋለሞታ ናት። ሃይማኖታዊ ድርጅት ናት። ነገስታትን የምድር ህዝቦችን የምታስት ናት። ከእርሷ ወይን ጠጅ ይጠጣሉ። በጣም መንፈሳዊ ብክለት ታደርጋለች። ዓለምን ሁሉ ወደ ጸረ ክርስቶስ ትነዳዋለች። በጸረ ክርስቶስ መንፈስ በአውሬው ኃይል እየተቀበለች ብዙ ስራዎችን አጋንንታዊ ስራዎችን ትሰራለች። አውሬው እንዲመለክ ታደርጋለች። ጸረ ክርስቶስ መንፈሳዊ ተጽዕኖ ታደርጋለች። ምስሉ በኢየሩሳሌም እንዲተከል የምታደርገው እሷ ናት። ብዙ ነገስታት ወደ እሷ ይመጣሉ። ብዙ ነገስታት ያናግሯታል። ብዙ ነገስታት በነገስታት መካከል ተሰሚነት አላት። አትራክት ታደርጋለች። አውሬውም ያገናታል። ስለዚህ የተሾመ መሪ ሁሉ እሷን ሳይሳለም የሚሄድ የለም። እሺ፣ እንግዲህ ስዕሎች የሚናገሩትን ትመለከታላችሁ። ስለ እሷ እየተናገርኩኝ ስለዚህች ጋለሞታ ስለሆነች የሃይማኖት ድርጅት እየተናገርኩኝ አንዳንድ ጥቅሶች ጨምርላችኋለሁ። ምዕራፍ 17 ቁጥር 3 ላይ በመንፈስም ወደ በረሃ ወሰደኝ ይላል። የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶች ባሉበት በቀዩ አውሬ ላይ አንዲት ሴት ተቀምጣ አየው። በበረሃ ውስጥ ነው ያለችው። ፍርድ ደርሶባታል። በአውሬው ላይ ተቀምጣለች። ማን ነው አውሬው? ቀዩ አውሬ ጸረ ክርስቶስ ነው። ሲመጣ የሰላም መልእክተኛ መስሎ መጥቶ ነበረ።
አሁን ግን ቀዩ አውሬ ተብሎ ተጠርቷል። ለምን? እውነተኛ መልኩ ሲገለጥ ትመለከታላችሁ። ነጭ ፈረስ ነበር የተመለከትነው መጀመሪያ ሲወጣ። አሁን ግን ያ ነጭ ፈረስ ቀይ አውሬ ሆኗል። 7 ራሶች አሉ በላዩ ላይ በሱ ላይ የስልጣኑን የበላይነቱን የአገዛዙን ፍጹምነት ኃይለኛ እንደሚሆን ፍጹም እንደሚቆጣጠር በምድር ላይ ሃይማኖቱን እንደሚቆጣጠር ኢኮኖሚውን እንደሚቆጣጠር ይሄ የጸረ ክርስቶስን ባህሪ ይገልጽልናል። 7 ራስ ብቻ አይደለም ያለው 10 ቀንዶች አሉ። 10 ቀንዶች አሉ። ስዕሉን ለማሳየት ያለው 10 ቀንዶች አሉ። ስለዚህ ከጸረ ክርስቶስ ጋር ተባባሪ የሆኑ 10 መንግስታቶች ይነሳሉ። 10 መንግስታቶች ይነሳሉ። እነዚህ መንግስታቶች እነማን ናቸው? እንነጋገራለን፣ እንመለከታቸዋለን፣ እናያቸዋለን። ቁጥር 4 ላይ 17:4 ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቆች ተሸልማ ነበር። በእጇ የሚያስጸይፍ ነገር የዝሙቷም እርኩሰት የሞላበትን የወርቅ ጽዋ ያዘች ይላል። ወገኖች ሆይ ስለዚች ሴት ወይም ስለ ጋለሞታይቱ ስለዚህ ስለ ባቢሎን ሲናገር ቀይና ሐምራዊ ልብስ ለብሳለች ይላል። ቀይና ሐምራዊ ልብስ የሚለብሱ እነማን ናቸው? እናያቸዋለን። እየቀጠልን ስንሄድ ልብስ የሚያመለክተው ገዥነትን ነው፣ ስልጣንን ነው፣ አለቅነትን ነው የሚያመለክተው። ለምሳሌ ፊታውራሪ አስፋው ምንድነው? ደጃዝማች አስፋው የፊታውራሪነት ቀሚስ ለበሱ ቢባል ስልጣን ተሰጣቸው ማለት ነው፣ ቀሚስ መልበስ ማለት። ስለዚህ የለበሰችውን ልብስ የሚያሳየው ገዥነትንና ስልጣንን ለማሳየት ነው። ልብስ ለብሳ ነበረ። ልብሱ በአብዛኛው የሮም ገዢዎች በተለይ የሮማን ኢምፓየር ሴኔተሮች የሚለብሱት ልብስ ነው። በልብሳቸው ላይ ቶጋ ይባላል ልብሳቸው። በቶጋው ላይ ይህንን ሐምራዊ ልብስ ይደርቡበታል። ስልጣናቸውን ያሳያል፣ ክብራቸውን የሚያሳይ ነው። ስለዚህ የመኳንንት አለባበስ የገዢዎች አለባበስ ነው። በወርቅ በከበረ ድንጋይ በከበረ ዕንቁ ተሸልማለች። ብልጥግናዋን ያሳያል፣ ሀብቷን ያሳያል። በጣም ሀብታም ናት እቺ ድርጅት፣ ባለጠጋ ናት። በእጇ የወርቅ ጽዋ ይዛለች። ይሄ ጽዋ ቅዱስ ቁርባን መስጫ አይደለም። በውስጡ ያለ የሚያስጸይፍ ነገር የዝሙቷ እርኩሰት የሞላበትን የወርቅ ጽዋ ይዛለች። በጽዋው እርኩሰት ሞልቶባታል። ነገስታት ከዛ መጥተው ይጠጣሉ፣ ከዛ እርኩሰቷን ይካፈላሉ። ለጸረ ክርስቶስ ምትመለምላቸው እንደሱ ነው፣ ምታሰልፋቸው በዛ መንገድ ነው። ባዕድ አምልኮ፣ ጣዖት ርኩሰት ናቸው በመጽሐፍ ቅዱስ ቋንቋ። ስለዚህ ወደ ባዕድ አምልኮ ወደ ጣዖት አምልኮ ህዝብን ምድርን ሁሉ ትመራለች ማለት ነው። ሐምራዊና ቀይ የለበሰች ናት የሚለውን አንዳንድ ምሁራኖች በዚህ ምልክት ይሄዳሉ። በሴኔተሮች ቅድም እንዳልኳቸው ሮማን ኢምፓየር ዝም ብሎ ዲሳፒር አላደረገም። ሟምቶ የገባው ወደ ሮማን ካቶሊክ ውስጥ ነው የገባው። ብዙ ምልክቶቻቸው፣ ብዙ አለባበሶቻቸው፣ ብዙ ሪቹዋሎቻቸው በጣም ሮማን ኤምፓየራዊ ነው እንጂ ሞር ሮማን ካቶሊክም የተባለው ሮማን የተባለበት ምክንያት ይሄ ነው። ካቶሊክ ብቻ ነው። ካቶሊክ ማለት ዩኒቨርሳል ማለት ነው። ዩኒቨርሳል ማለት ነው። ስለዚህ ይህች ቤተ ክርስቲያን ምናልባትም በዚች ቤተ ክርስቲያን ውስጥ የተሰወረች ልትሆን ትችላለች። እግዚአብሔር ግን ለራሱ ምስክሮች በዚህ ውስጥ እንዳለው አምናለሁኝ። እየቀጠልን ስንሄድ ቁጥር 5 በግንባሯ ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ ብሎ ይነግረናል። ምን እየተናገረ ነው ያለው? እዚህ ላይ የምትመለከቱት ምስጢራዊ ስሟን ዮሐንስ ተመለከተ። ሰው ከውጭ የሚያየው ስም አለ። በምንም ስም ትጠራ፣ ቅድስቲቱ ልትባል ትችላለች፣ ወይንም ሌላ ስም ልትጠራ ትችላለች። ዮሐንስ ግን በመንፈስ መልአኩ ወስዶ በምድረ በዳ ላይ ምን ላይ እንደተቀመጠች፣ ምን እየሰራች እንደሆነ፣ ተልእኮዋ ምን እንደሆነ በመንፈስ ገለጠልን። እግዚአብሔር ነገርን በመንፈስ ይግለጥላችሁ። የዚህ ዘመን ትልቁ የተደናበርንበት ነገር የዚህ ዓለም ሲስተም በውጪ በማየት በመንፈስ ካለማየት የተነሳ ዲሰርንመንት ከመጥፋቱ የተነሳ ለይተን ማየት አቅቶናል። ይህቺ ድርጅት ምን እንደሆነች በትክክል የገባው ዮሐንስ እግዚአብሔር በመንፈስ ቅዱስ ስለገለጠለት ብቻ ነው። ምስጢራዊ ስም አላት። ማነገረው ለዮሐንስ? መልአኩ ገለጠለት። መልአኩ ዓይኑን ከፈተለት። ተመልከታለሁ። በላዋ ላይ የተጻፈ ስም አለ። በሃይማኖት ስም የምታስት በጸረ ክርስቶስ መንፈስ የምትሰራ ነበረች። ሃይማኖታዊ ድርጅት ናት። የጸረ ክርስቶስ መንፈስ አለባት። ኢየሱስን የማይወድ መንፈስ አለባት። እግዚአብሔር ይገስጸው ይሄን መንፈስ። የሃይማኖት ድርጅቶች ኢየሱስን የሚጠላ መንፈስ ተመልከቱ። በጥንት ዘመን አንድ ነገር ላስታውሳችሁ። በጥንት ዘመን ሴቶች ወይም ደግሞ እነዚህ ሴተኛ ዳሪዎች
ወይም ደግሞ ስጋቸውን በመሸጥ የሚተዳደሩ ሴቶች ሊጋል ነበር፣ ህጋዊ ነበረ ኑሯቸው፣ ይችላሉ እንደዛ። አሁንም በሀገራችን እንዳለው ማለት ነው። ልክ እንደዛ ሴተኛ አዳሪዎች ስማቸውን በጣም በሚያምር ጨርቅ ላይ እንደዚህ እንደ ሄድ ባንድ አይነት እንደዚህ በግንባራቸው ላይ ይጻፍባቸዋል። ልክ እንደዛ ለባቢሎን ላይ በለዋ ላይ በዚህ ሴት ላይ በጋለሞታይቱ ላይ ተጽፎባታል። የጋለሞታዎችና የምድር እርኩሰት እናት ተብሎ ተጽፎባታል። ይህን በመንፈስ ነው እሱ አይደለም የጻፈችው፣ እግዚአብሔር ነው የገለጠለት ማንነቷን። አንዳንዴ በመንፈስ የምናያቸው ሰዎች ላይ በላያቸው ላይ የተጻፈባቸው ይሆናል። ሌባ ከሆነ አንዳንዴ መንፈስ ቅዱስ አይኖቻችን ከፍቶ ሌባ ነው እንደዚህ ነው ብሎ መንፈስ ቅዱስ ሊገልጥ ይችላል። ሰዎች በግንባራቸው ላይ የተጻፈ ነገር ሊኖር ይችላል። ወገኖች ሆይ እናት ተብላ የተጠራቸው የምድር እርኩሰት ከእርሷ ማህፀን የወጡ ናቸው። ባቢሎን የምድር አመፅ፣ በእግዚአብሔር ላይ ማመፅ፣ የነ ናምሩድ ዘር ያለባት፣ የነ ሰሚራሚስ የተሙዝ ዘር ያለባት፣ እርኩሰት ያለባት፣ አማልክቶችን ጣዖታትን የፈለፈለች፣ ያንዳንዱን ባህል የተጫነች ተጽዕኖ ያመጣች ባቢሎን፣ ጋለሞታይቱ ባቢሎን፣ መንፈሳዊቱ ባቢሎን፣ ከጸረ ክርስቶስ ጋር የምትተባበረው ባቢሎን፣ ስለ እሷ ነው የሚናገረው ወገኖች ሆይ። ስለዚህ የምድር ርኩሰት እናት ማናት ከተባለ ባቢሎን። ስለዚህ ጋለሞታይቱ በአውሬው ላይ እንደምትጋልብ መጽሐፍ ቅዱስ በትንቢት ይነግረናል። ቁጥር 6 ላይ ሄዳችሁ ስትመለከቱ ምን ይላል? ሴቲቱም ይላል በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋት ጊዜ እጅግ ታላቅ ድንቅ አደነቅሁ፣ በጣም ተገረምኩኝ። ምናልባት ዮሐንስ የተገረመው ይህች ሴት የሃይማኖት ሴት ትመስላለች፣ ይህ ድርጅት የሃይማኖት ድርጅት ይመስላል። ነገር ግን የምትጋለበው ጸረ ክርስቶስን ነው። የሚነዳት የሚመራት ጸረ ክርስቶስ ነው። የታተመችው በግልሙትና መንፈስ ነው። በጣም ተገርሟል። በመከራው ዘመን መካከል ላይ የታረዱት ቅዱሳን ደምን የጠጣችው ይህቺ ባቢሎን ናት። የሮም መንግስታት የቄሳርን አምልኮ ያስፋፉበት አንዱ መንገድ እቺ የሃይማኖት ድርጅት በዛ በጥላነት ስለነበረች ነው። እውነተኛውን አምላክ ያመለኩ ታርደዋል። አሁን ወደ ስህተት ህዝብን በጸረ ክርስቶስ ዘመን ወደ ስህተት ህዝብን የምትመራው እሷ ናት። ልክ በሮማውያን ዘመን እንደነበረ በናዚዎች፣ በአይሁድ፣ በሙስሊሞች፣ በካቶሊክ ቤተክርስቲያን ብዙ ቅዱሳን ታርደዋል። በጣም ብዙ ቅዱሳን ታርደዋል። እንደውም ኔሮ ከገደላቸው በላይ የካቶሊክ ቤተክርስቲያን የገደለቻቸው ይበዛል ይባላል። አያችሁ እንዴት አደገኛ እንደሆነች ቤተክርስቲያን ከመንፈሳዊነት ስትወጣ። ከነዚህ ከታወቁት አንዱ እነ ዊሊያም ቲንዴል ናቸው። መጽሐፍ ቅዱስን ወደ እንግሊዘኛ ስለተረጎሙ እነ ጆን ሃስ ጂሰስ the son of David have mercy on እያለ እየዘመረ በእሳት አቃጥለው የገደሉት አገልጋይ ነው። መጽሐፍ ቅዱስን ለምን ሰው በሚገባው ቋንቋ አንሰብክም በሚለው ቋንቋ ስላለ ይሄን ዋጋ የከፈለው ተመልከቱ። እየቀጠልን ስንሄድ ባቢሎን ያደረገችውን ላሳያችሁ። 17:6 ላይ ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ ባየኋት ጊዜ እጅግ ተደነቅኩኝ ብሎ ይልና የቅዱሳንን ደም እንዴት እንደጠጣች ያመለክታል። ብዙ ታሪኮችን ወደኋላ ሄጄ ሬፈረንስ ላሳያችሁ እችላለሁ ወገኖች ሆይ። በስፔን ብዙዎች ታርደዋል። በሮም ብዙዎች ታርደዋል። ቅዱሳን በክርስቶስ ኢየሱስ ያመኑ መጽሐፍ ቅዱስን በሰው ቋንቋ በራሳችን ቋንቋ እናንብ ያሉ ብዙ ተሰቃይተው ተቃጥለው ተገለዋል። ማን አደረገው? በቤተ ክርስቲያን ውስጥ ካህናቶች። ማርቲን ሉተርን ያዳነው የከተማው አገረ ገዢው ነው ያዳነው እንጂ ሊገድሉት ነበር። ጻድቅ በእምነት በሕይወት ይኖራል የሚለው ትምህርት ሲመጣ ቤተ ክርስቲያን ጠርታ መክራ ገዝታ ለመመለስ ብቻ ሳይሆን አፍናም ለመግደል የሚቃጣት ስጋዊ ሰዎች የተሰበሰቡባት ነበረ። ደህንነት በገንዘብ የሚሸጥበት ዘመን ነበረ ወገኖች ሆይ። ብዙ ቸርች ሂስትሪ ስታጠኑ የሚገርም ነገር ይመለከታላችሁ። እናንተ ታሪኩን አነቡና ስለ መንግስታቱ ልሂድላችሁ። በተለይ ምዕራፍ 17 ቁጥር 9ና 10 ስትመለከቱ ጥበብ ያለው አእምሮ በዚህ ነው። 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው። 7 ነገስታት ደግሞ ናቸው። ተራራዎች ናቸው። 7 ነገስታቶች ናቸው። 5ቱ ወድቀዋል፣ እንዲሁም አንዱም አለ፣ የቀረው ገና አልመጣም ይላል። ሲመጣም ጥቂት ጊዜ ሊቆይ ይገባዋል ይላል። ምንድነው የሚነግረን? 7 ራሶች 7 ተራራዎች ናቸው። በጣም ጥሩ። ምን ማለት ነው? 7ቱ ራሶች አንዳንዶች የሚናገሩት ሮም የተሰራችባቸው ተራራዎች ናቸው ይላሉ። በትክክልም ሮም ከ7 ተራራዎች ነው የተሰራቸው። ነገር ግን እሱን ማለቱ ነው ወይ? በጥያቄ
ምልክት ትችዋለሁ ላይመስለኝ ስላልመሰለኝ ነው። 7 ራሶች 7 ነገስታት ናቸው። ግልጽ ነው። ከ7ቱ ነገስታት አሁን አንዱ አለ ይላል። ማነው እሱ? ሮም ነው። ይሲ ዮሐንስ ባየበት ዘመን ላይ ከ7ቱ ራሶች ወይም ከ7ቱ ነገስታት አንዱ ሮም ነው። ዳንኤል ላይ የምትመለከቱት ነው። ዳንኤል ላይ ናቡከደነጾር ባየው ህልም ላይ። ስለዚህ ከ7ቱ ራሶች መካከል 8ኛው እዛው 7 ውስጥ ነው ያለው። ምን ማለት ነው? ካለው ከሮም ኢምፓየር ውስጥ 8ኛው ኢምፓየር ይወጣል። ምንድነው? የተነቃቃው የሮም ኢምፓየር ይነሳል። 5ቱ ወድቀዋል። ግብፅ ወድቋል፣ አሶር ወድቋል፣ ባቢሎን ወድቋል፣ ፋርስ ወድቋል፣ ፋርስና ሜዶን ወድቋል፣ ግሪክ ወድቋል። ስለዚህ አሁን የቀረ መንግስት አለ፣ የሚነሳ መንግስት አለ። ስለ እሱ መንግስት ነው ነግሬያችሁ ዛሬ ልጨርስላችሁ ፈልገው። ቁጥር 10 ላይ 7 ነገስታት ደግሞ ናቸው፣ 5 ወድቀዋል አለ እና አንዱ አለ፣ የቀረው ገና አልመጣም። ሲመጣ ጥቂት ጊዜ ይቆያል። ምን ማለት ነው? ከመካከላቸው 5 ወድቀዋል ብያቸዋለሁ። ግብፅ ወድቋል፣ አሶር ወድቋል፣ ባቢሎን ወድቋል፣ ፋርስና ሜዶን ወድቋል፣ ግሪክ ወድቋል። ገና አልመጣም የተባለው መንግስት ትንቢታዊ መንግስት ነው። የሚመጣ መንግስት አለ። የሚመጣው ገና የሮም መንግስት ነው። በዘመኑ ሪቫይቭድ የሆነው ኢምፓየር ሮም የገዛቸው አገሮች አሉ። ሮም በነገራችን ላይ በወደቀበት ሮማን ኢምፓየር በወደቀበት ሰዓት ላይ 10 ቦታ ነው የተከፈሉ። 10 ሊተራሊ 10 ቦታ 10ሩን አገሮች እነግራቸዋለሁ ዛሬ። ስለዚህ አውሮፓን አንድ ማድረግ የሚለውም ሀሳብ ራሱ የተነሳው ሮም ላይ ነው። ይሄ ስብሰባ የተደረገው አውሮፓን አንድ ላይ ለመሰብሰብ ሲባል ማለት ነው። ስለዚህ ወደ ጥፋት ይሄዳል የተባሉ 7 መንግስታት አልፈዋል ብያቸዋለሁ። 8ኛው መንግስት ራሱ 7ኛው ነው። ምን ማለት ነው? ከውስጥ ከ7ቱ መንግስታት ውስጥ አምባገነን ሆኖ ሮማን ኢምፓየር እንደገና ይነሳል። ሪቫይቭድ ሮማን ኢምፓየር። ስለዚህ ጸረ ክርስቶስ ከዛ መካከል ይነሳል። የአውሮፓ ህብረት ተነስቷል። አሁን የአውሮፓ ህብረት 10 አይደሉም፣ 10 ራሶች ነው የሚለው። ስለዚህ የአውሮፓ ህብረት 10 አይደሉም፣ እንደውም ከ10ም ይበልጣሉ። እንዴት እንደሱ ሊሆን ቻለ? በኋላ አሳያቸዋለሁ ምን ማለት እንደሆነ። በመከራው ዘመን ከጸረ ክርስቶስ ጋር የሚሰሩ 10 የአውሮፓ መንግስታቶች ይነሳሉ። በደምብ ስሙኝ፣ 10 የአውሮፓ መንግስታቶች ይነሳሉ። ታዲያ ለምን 10 ሆኖ አሁን ከዚያ ይበልጣሉ ካላችሁኝ፣ በ476 ዓመተ ምህረት አካባቢ ሮም ስትፈርስ 10 የተከፋፈለ መንግስት ሆነው ነበር። አንዱ ሮማን ኢምፓየር 10 ኪንግደሞች ሆኑ ነበር። ስማቸውን ላሳያችሁ። እንግሊዝ ሲከፋፈል ሳክሰን ይባል ነበር በዛ ጊዜ። ፈረንሳይ ፍራንክስ ይባል ነበረ። ጀርመን አልሜኒያ አለማኒ ነው የሚሉት። ስፔን ደግሞ ቪስኮት፣ ፖርቹጋል ሱቬቪ፣ ጣሊያን ሎምባርድ፣ ስዊስ እንደምታነቡት እነዚህ ሁለቱ የጠፉ ናቸው። ሄሮንና ቫንዳልስ ጠፍተዋል ይባላል፣ ወይንም ደግሞ በሌላ ህብረተሰብ መካከል አብረው ገብተዋል። ስለዚህ 27 ሀገሮች ናቸው ትክክል። ነገር ግን ወሳኞቹ ሀገሮች ሮማ ስትወድቅ 10 ቦታ ነው የተከፈለችው። ከዛ በኋላ ላሳያችሁ። አሁን በአውሮፓ ቋሚ አባላት የተባሉት የአውሮፓ ከ27ቱ የአውሮፓ ህብረት አባላቶች ቋሚ የተባሉት እነዚህ 10 ናቸው። ቤልጅየም፣ ፈረንሳይ፣ ጣሊያን፣ እንግሊዝ፣ ፖርቱጋል፣ ኔዘርላንድ፣ ዴንማርክ፣ ጀርመን፣ ሉክሰምበርግ፣ ስፔን። እነዚህ በሙሉ እዛ ውስጥ ትመለከታላቸው። ስለዚህ ይህንን የማሳያችሁ ለምንድን ነው? 10 መንግስታቶች ከአውሮፓ ነው የሚነሱት እና አሁን በዚህ ሰሞን ተመልከቱ። አውሮፓ ላይ ከዶናልድ ትራምፕ ከመጣ በኋላ ልዩነት እየተፈጠረ ነው ያለው። የዶናልድ ትራምፕ ወደ ስልጣን መጥቶ ከአውሮፓ ጋር እየተፋታ ስትመለከቱ የሆነ ምህረት አሜሪካንን ሊያገኛት ነው። የአውሮፓን ኢምፓየር እየተነሳ ነው። ጀርመን እየተነሳ ነው። ፈረንሳይ በኃይል እየተነሳ ነው ያለው። ዩሮፒያንስ እየተገጣጠሙ ነው ያሉት። ራሳችንን ድፈንድ እናደርጋለን ብለው እየተነሱ ነው ያሉት። ስለዚህ ነገሮች ሁሉ አሁን እስካለት እያደረጉ እየሄዱ ነው ያሉት። የኢኮኖሚ ግጭት እየተመለከታችሁ ነው። ምንድነው ይሄ የሀገሮች አላይመንት ወይም ደግሞ አሰላለፋቸው እየተለየ እየመጣ ነው። ስለዚህ ምናልባት አሜሪካኖችን በዚህ አስቸጋሪ በሆነ ፕሬዚደንት ምክንያት ከአውሮፓ ህብረት ጋር መለያየቱ ምናልባት ከጸረ ክርስቶስ ጋር እንዳይተባበሩ ክርስቲያን ኔሽንስ ስለሆኑ ምህረት አድርጎላቸው የአባቶቻቸው አምላክ ምህረት እያደረገላቸው ከሆነ ብዬ ጥያቄ ምልክት አደርጋለሁ። ይሄ የኔ ሀሳብ ነው። ግን ከነዚህ 10 ሀገሮች ውስጥ እንዳልሆኑ አውሮፓ ላይ ትመለከታላችሁ። ስለዚህ የሮም ኤምፓየር እንደገና ሪቫይቭድ ይሆናል። ይህን ነው የምንረዳው። እና እነዚህ 10ሩ ምንድን ነው የሚያደርጉት ካላችሁ፣ እነዚህ 10ሩ ስልጣናቸውን ለአውሬው ይሰጣሉ። አንድ ሀሳብ አላቸው። ኃይላቸውን፣ ስልጣናቸውን ለአውሬው ይሰጣሉ። አያችሁ። ስለዚህ
አጭር የንግስና ጊዜ ነው የሚኖራቸው። ለአጭር ጊዜ ሊነግሱ ይገባቸዋል። ዓለምን የሚያንቀጠቅለው የእነዚህ 10 መንግስታት መነሳት፣ 10 ራሶች፣ 7 ቀንዶች። ምክንያቱም 3 ወዴት እንደሚወድቁ በኋላ በሌላ ምዕራፎች ላይ ወይ በዳንኤል ላይ እንመለከተዋለን። እና እነዚህ የሚስማሙ መንግስታቶች ናቸው። በሀሳብ በዓላማ አንድ ላይ መርጅ አድርገዋል። ኔቶ ፓወር ብለውታል፣ ምናምን ፓወር ብለዋል። በብዙ ነገር ተዋህደዋል። ያሉት ሰራዊታቸው አንድ ይሆናል። የአውሮፓ ሰራዊት አንድ ይሆናል። ስልጣናቸውን ለአውሬው የሚሰጡ ይሆናሉ። ምን ማለት ነው? በጸረ ክርስቶስ መመራት ይጀምራሉ። ጸረ ክርስቶስ አለቃቸው ይሆናል። እነዚህ ምን ይሆናሉ ይላል? በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉሥ ስለሆነ እነሱን ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞም ድል ይነሳሉ። ይሄ የሚነግረን ስለምንድን ነው? ወደ አርማጌዶን የሚወስድ ጦርነት እንደሚነሳ በጉን ይወጋለሁ ሲል አርማጌዶን ላይ ክተት ይሆናል። ኤፍራጥስ ሲደርቅ እርኩሳን መናፍስት ከጸረ ክርስቶስ ውስጥ ይወጣሉ። ጓጉንቸሮች፣ 3 ጓጉንቸሮች ይወጣሉ። የጦርነት መናፍስቶች ናቸው። ጓጉንቸሮቹ የዓለምን ሕዝብ ሁሉ አስተባብረው ወደ ጦርነት ያዘምታሉ። ስለዚህ አትጠራጠሩ። የአውሮፓ ህብረት፣ የኤዥያን ዩኒየን እንዳለ ሜይ ቢ አፍሪካን ዩኒየን፣ እነዚህ ሁሉ ምክንያቱም ኢትዮጵያም ይከተሉታል ይላል መጽሐፍ ቅዱስ። ስለዚህ ተባብረው እስራኤልን ለመውጋት ወደ ኢየሩሳሌም ይሰበስባሉ። ሰልፉ ግን ወደ ማን ነው? ሰልፉ ኢየሱስን ለመውጋት በጉን ለመውጋት ይሆናል ማለት ነው። በጉ ግን በማንም አይሸነፍም። የነገስታት ንጉሥ የጌቶች ጌታ ነው። እንደ የይሁዳ አንበሳ የተባለው በአንበሳ በኃይል በብርታት ነው የሚመጣው። ክብር ለእግዚአብሔር ይሁን። የሰማይ ሰራዊት ተከትሎት በመለኮታዊ ኃይል ታጅቦ ስለሚመጣ ኒክለር ሊመታው አይችልም። ጥይት ሊመታው አይችልም። የሰው ጩኸት ምንም ሊያደርገው አይችልም። ከአፉ በሚመጣ እስትንፋስ ድራሻቸውን ያጠፋቸዋል። ኢየሱስ ለዘላለም የተባረከ ጌታ ነው። ሃሌሉያ። ስለዚህ አርማጌዶ ላይ ሊዋጉ የሚሄዱት እነዚህ ናቸው እያልኳቸው ነው። ምዕራፉ ላይ ሄዳችሁ ስትመለከቱ ምዕራፍ 19 በተለይ ወደ ኋላ ዮሐንስ ራእይ ላይ በጉ ያሸንፋቸዋል። እንዴት ያሸንፋቸዋል? 19 ላይ ስንደርስ እንመለከተዋለን። ኢየሱስ ሲመጣ ቤተ ክርስቲያን አብራ እንደምታጅበው ምዕራፍ 19 ቁጥር 4 ላይ ትመለከታላችሁ። አርማጌዶን ረጅም ዘመን የሚዋጉት አይደለም። 1 ዓመት፣ 2 ዓመት፣ 3 ዓመት አይፈጅም። ነው የዩክሬን ጦርነት አይደለም። ይሄ የአርማጌዶን ጦርነት ከምድር ተሰብስበው የነሱ ቴክኖሎጂ በሙሉ ተጠረቃቅሞ ቢመጣ ድሮኖቻቸው፣ ኒክለሮቻቸው፣ ሚሳይሎቻቸው ተከማችተው እሱ ቃል ካወጣ የነሱን ኒክለሮች ሁሉ ድራሻቸውን ያጠፋቸዋል። ኢየሱስ ለዘላለም የተባረከ ጌታ ነው። ለጊዜው ኃያላን ሀገር ሊባሉ ይችላሉ። ነገር ግን ነገስታት በሙሉ በፊቱ መጥተው እንደሚፈረድባቸው ከአርማጌዶን በኋላ መጽሐፍ ቅዱስ ይነግረናል። ምዕራፍ 19 በጉ ያሸንፋቸዋል ይላል። ሃሌሉያ! ኢየሱስ ያሸንፋቸዋል። አሁን ክብር ለእግዚአብሔር ይሁን። ኢየሱስ ሲመጣ እንዳልኳችሁ ቤተ ክርስቲያን ታጅበዋለች። ማራናታ፣ አሜን፣ ጌታ ኢየሱስ ሆይ ቶሎና አብረን እንገለጣለን ይላል። ወገኖች ሆይ ዓይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው የማይበሰብሰውን ሥጋ የለበሱ ቅዱሳን ከኢየሱስ ክርስቶስ ጋር ይገለጣሉ። ወገኖች ሆይ አርማጌዶን አጭር ጦርነት ነው። የሚጠናቀቀው ደግሞ የበጉ የበላይ ድል ነስቷቸው አሸንፏቸው ይሆናል። የቅዱሳንም ድል ይሆናል። ቅዱሳንም እልልታ ይሞላሉ፣ ምስጋና ለበጉ ያመጣሉ። መጽሐፍ ቅዱስ ይህንን ነው የሚያስተምረን። ጋለሞታይቱ የተቀመጠችባቸው ያያቸው ውሃዎች፣ ወገኖች፣ ብዙ ሰዎች፣ አሕዛብ፣ ቋንቋዎች ናቸው ይለናል። ስለዚህ ጋለሞታይቱ ተጽዕኖ ዓለም አቀፋዊ ቢሆንም መጨረሻዋ አያምርም። ምን ትሆናለች? ልጨርስ። በአንድ ቁጥር ነው የቀረኝ፣ ታገዙኝ። ያያቸውም 10 ቀንዶችና አውሬው ጋለሞታይቱን ይጣላሉ። ሃሌሉያ! የሚያዋጣት ኢየሱስ ነበር። እቺ ጋለሞታይቱ ባቢሎን፣ እቺ የምታስተው ቤተ ክርስቲያን፣ የጸረ ክርስቶስን ፕሮሞት ያደረገችው ቤተ ክርስቲያን። ሰይጣን ዘመድ የለውም፣ ጓደኛ አያውቅም፣ ባለውለታ አያውቅም፣ ያርዳታል። ባዶዋን ይላል መጽሐፍ ቅዱስ። ተመልከቱ ጥቅሱን። ያያቸውም 10 ቀንዶች የአውሮፓን ኤምፓየር፣ የኋለኛው የጸረ ክርስቶስ መንግስት ማለት ነው። አውሬው ጸረ ክርስቶስ ጋለሞታይቱን ይጣላሉ። ከዛስ ባዶዋንና ራቁቷን ያደርጓታል። ስጋዋን ይበላሉ፣ በእሳት ያቃጥሏታል። መጨረሻ እግዚአብሔር አሳልፎ ይሰጣታል። ጀጅመንት በእሷ ላይ ይደረግባታል። ስለዚህ ፍርድ ከእግዚአብሔር ትቀበላለች። አርማጌዶን ይሄን ነው የሚሆነው። ከአርማጌዶን በፊት አውሬውና መንግስታቱ የሚያጠፏት ጋለሞታይቷን ይሆናሉ።
የሚበሉ ሲያጡ እርሷን ይበሏታል። ምን ማለት ነው? ፖለቲካል ኮንፍሊክት ሊሆን ይችላል። ዓለምና ቤተ ክርስቲያን አይስማሙ የምንለው ለዚህ ነው። እኛ የብርሃን መንግስት ነን፣ እኛ የጽድቅ መንግስት ነን። በፍጹም ደግ ሰይጣን የለም። ጋለሞታይቱ ባቢሎን መጨረሻ ላይ ግን ስጋዋን ይበላሉ፣ በእሳት ያቃጥሏታል፣ ራቁቷን ያደርጓታል፣ ኢምባራስ ያደርጓታል። በቃ እርቃኗን ማለት ውርደት ውስጥ ይከቷታል። ጋለሞታይቱ ትወድቃለች፣ ጋለሞታይቱ ይፈረድባታል። ያ የለበሰችው የሐምራዊ ልብሷ ሁሉ ከንቱ ይሆናል። ዋንጫዋ፣ እርኩሰቷ ሁሉ በራሷ ላይ ይደፋል፣ ጥፋት ይሆንባታል። ወገኖች ሆይ እውነተኛ ማንነቷ ይጋለጣል፣ ውርደት በላዋ ላይ ይመጣባታል። እግዚአብሔር ሐሳቡን እንዲያደርጉ አንድንም ሐሳብ እንዲያደርጉ እግዚአብሔር ቃል እስኪፈጸም ድረስ መንግስታቸውን ለአውሬው እንዲሰጡ በልባቸው አግብቷልና ጀጅመንት ሊመጣ ሲል እግዚአብሔር አሳልፎ ይሰጣቸዋል። መንግስታቱን በሙሉ መክሮ እምቢ ሲሉ መስመሩን ይለቅላቸዋል። ሄዱ እንግዲያው ይላቸዋል። ስለዚህ እግዚአብሔር ፈቃዱን በጋለሞታይቱ ላይ ያደረገው በራሷ አጃቢዎች፣ በራሷ አድናቂዎች፣ በራሷ ዘመዶቼ በምትላቸው በአውሬው መንግስታት ይሆናል ማለት ነው። የፈረደባት እግዚአብሔር ነው። ነገር ግን ፍርዱን ያመጣባት ደግሞ አውሬውና መንግስታቱ ናቸው። ለመንግስታቱ አሳልፋ ተሰጥታለች። ያያት ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት ይላል። አሁን እስካሁን ስንነጋገር የነበረው ስለ መንፈሳዊቱ ወይም ደግሞ ስለ መንፈሳዊቱ ባቢሎን ነበር። ባቢሎን እንደ ሃይማኖት ስርዓት ተፈረደባት። ታላቅ ከተማ ደግሞ ባቢሎን የተባለች አለች። የአውሬው መናገሻ፣ የፖለቲካና የንግድ ማዕከል የሆነች ናት። እሷ ደግሞ ይፈረድባታል። ማጠቃለያ ለመናገር ያህል እነዚህን ነገሮች ብቻ ተመልከቱልኝ። እግዚአብሔር ፈራጅ አምላክ ስለሆነ ወገኖቼ ሆይ ይህንን ምሳሌ ከዚህ በፊት ተጠቅሜበታለሁ። ለዝለለውና ጊዜ ለመቆጠር በዘመን ፍጻሜ ላይ ከሩቅ ምስራቅ የመጡ መናፍስቶች ወደ ቤተ ክርስቲያን ገብተዋል። አሳች መናፍስቶች ወደ ቤተ ክርስቲያን ገብተዋል። ዮጋ መንፈሳዊ ሜዲቴሽን መስሎ ገብተዋል። ዓለማዊ ሙዚቃዎች ኢንስፓየር የሚያደርጉ መስለው ገብተዋል። ሂፕኖሲስ እንደ ጸጋ ስጦታ ቤተ ክርስቲያንን ኢንፈልትሬት አድርጎ ገብተዋል። ፓራሳይኮሎጂ፣ ምትሃት፣ ድግምቶች ገብተዋል ወደ ቤተ ክርስቲያን። ስፒሪት ጋይድስ፣ እነዚህ የኔቲቭ ኢንዲያኖች ፎቶን በመንፈስ ማንሳት፣ የሰውን ምስል በመንፈስ ማንሳት ከመንፈስ ቅዱስ አይደለም፣ ከስፒሪት ጋይድ ከሚባል ከኔቲቭ ኢንዲያኖች አምልኮ ነው። ሰልፍ አክቹዋላይዜሽን፣ ትራንስደንታል ሜዲቴሽን፣ ኒው ኤጅ ሙቭመንት፣ እነዚህ ሁሉ ሰይጣናዊ እንቅስቃሴዎች ናቸው። በብዙ አብያተ ክርስቲያን ውስጥ ዮጋ ክላስ ተጀምሯል። የሃይማኖት መሪዎች፣ ፓስተሮች፣ ቀሳውስት፣ ሶራዎች እነዚህ ሁሉ ዮጋ የሚለማመዱ የሃሪ ክርሽና ምልክት እንደዚህ ሎተስ ተቀምጠው እጆቻቸውን እንደዚህ አጣምረው በየጠዋቱ ሜዲቴሽን ጀምረዋል። ኢንስቴድ ወደ እግዚአብሔር እጆቻቸውን ዘርግተው ከማምለክ ይልቅ እንደ ዮጋ ጸሎቶች ተጀምረዋል። ቅልቅል ተጀምረዋል። ቄሱ ከደጋሚው ጋር አብሮ በአንድ መሰዊያ ላይ መቆም ጀምረዋል። ኒው ኤጅ ስፒሪት ቤተ ክርስቲያንን ፈልትሬት ትሆናለች። ዓለማዊ አለባበሶች፣ ግልሙትና አለባበሶች፣ የኃጢአት አለባበሶች ተመልከቱ። ዘፈኖች ወደ ቤተ ክርስቲያን ገብተዋል። ትክክል ገብተዋል። ወገኖች ሆይ ሂፕኖሲስ ተመልከቱ። ይሄ ክርስቶስ መንፈስ እንዳልሆነ እነግራችኋለሁ። ፓራሳይኮሎጂ፣ ጋይዲንግ ስፒሪት፣ ኒው ኤጅ ስፒሪት፣ እነዚህ በሙሉ በቤተ ክርስቲያን ኢንፈልትሬት አድርገው እየገቡ ነው ያሉት። ወገኖች ሆይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል መጽሐፍ ቅዱስ። ወገኖች ሆይ የባቢሎን መንፈስ አሰራር በቤተ ክርስቲያን ውስጥ ሲገባ አንዳንድ ጊዜ ነጋዴ በቤተ ክርስቲያን ይበዛል። በስጦታ ማትረፍና መነገድ የባቢሎን መንፈስ አሰራር ነው። በመለኮታዊ ቃል ላይ የገነነ የሰው ሥራ ሲወጣ ካያችሁ የባቢሎን መንፈስ ነው። የባቢሎን ጥበበ ሰለሞን የተባለ የመተት አሰራሮች የተለያዩ ካህናት የሚጠቀሙባቸው የሰለሞን ጥበብ ነው የሚሏቸው በድግምት መስተፋቅር፣ እነዚህ ሁሉ የባቢሎን መንፈስ አሰራሮች ናቸው። ኢቨን ስራን ያማከለ ክርስትና የሞተ ስራ የሚል የባቢሎን መንፈስ ነው። የራስን ስም ለማስጠራት እንደነ ናምሩድ ሳንበትን በፊት ስማችንን እናስጠራ ያሉት ያ የባቢሎን መንፈስ ነው። ትዕቢት፣ ኩራት፣ ወደ ላይ እንውጣ እኛ አንደኛ የሚል ስፒሪት የባቢሎን መንፈስ ነው። ጣዖትን ማምለክ፣ የውሸትም ትህትና የባቢሎን መንፈስ ነው። የባቢሎን በዓላቶች አሉ። ይህንን ስል በግድ አሁን በአንድ ጊዜ አብዮት ላስነሳ አይደለም። እነ ኢስተር፣ ክሪስማስ፣ የተለያዩ በዓላቶች ሩታቸውን ስትመለከቱ በጣም አነጋጋሪ የሆነ የባቢሎን ቃና አላቸው። ወገኖች ሆይ አንድ ቀን ግን
ባቢሎን እንደሚፈረድባት፣ ሲስተማ ሁሉ እንደሚፈራረስ፣ ዲስማንትል እንደሚሆን መጽሐፉ ይነግረናል። ኢየሱስ ክርስቶስ ጌታ ነው። ወንጌላችን ነፃ ስላወጣን ከሚጠፋው ዓለም ጋር እንዳንጠፋ ስለተጠራን ለወደድን ከኃጢአታችንን በደሙ ላጠበን ለአምላክና ለአባቱ ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። የሰማነውን ጌታ ይባርክልን። እንዳትረሱ፣ አንድ ቀን ሰማያት ይከፈታሉ፣ ጻድቃን መለከትን ሰምተው ይነጠቃሉ። በእሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በእሱ ያመነ አይፈረድበትም። በእሱ የማያምን ግን አሁን ተፈርዶበታል። ልጁ ያድናል። መንገዱ ኢየሱስ ነው። ከእግዚአብሔር ጋር ታረቁ ብለን እንሰብካለን። መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን በሰማይ በምድር አንድ ስም አለ፣ እሱም የሹዋ እግዚአብሔር ልጅ ኢየሱስ ክርስቶስ ነው። እግዚአብሔር የሰማነውን ይባርክልን። እግዚአብሔር ዘመናችሁን ይባርክላችሁ። ጌታ እናመሰግናለን። በጸሎት እንተሳሰብ። ተባረኩልኝ። አሜን፣ አሜን፣ አሜን።